ምን አንደርስታንድ ልታደርግ አድርጓል። ግን እነዚህ ላይክ ኤቭሪ ፌዝ ኢት ሃዝ ኢትስ ኦን ቻሌንጅ። የትላንትናው ከዛሬው ጋር ኮምፔር ስታደርጋቸው የትላንትና እንዲያውም ያለፍከው ቻሌንጅ ቀላል ነው ብለህ ነው የምታስበው። ሁሌም በህይወት ላይ አንድ ዓመት የጨመርክ በሄድክ ቁጥር ህይወቱ ላይ የሚመጡት ቻሌንጆች ከባዶች ናቸውና ያሳለፍክ ህይወት ምን ሊያስተምር ይችላል? የተማርካቸው ነገሮች ስፔሻሊ ለወጣቱ የሚጠቅም ነገር። እኔ አንደኛ ያየሁት ነገር በራሴ ፈራኸውም አልፈራኸውም ወደድከውም ጠላኸውም የማያልፍ ነገር ላይክ የለም። በቃ የሆነ ነገር ያልፋል። ላይክ ችግሩ ሊሆን ይችላል፣ ጭንቀቱ ሊሆን ይችላል፣ ሰማው ደስታውም ሊሆን ይችላል። ቦት ሳይድ ነው የሚሰራው እና ያልፋል። ለዚህ ሊትል ቤት ሀምብል መሆን ጥሩ ነው ብዬ አስባለሁ። ሰምታይምስ ኢን ላይፍ ፔሸንስ በጣም ወሳኝ ነው። አሁን በዚህ እድሜና በዚህ ዘመን በጣም የሌለን ነገር ትግስት ነው እና ትግስት ማድረግ በራሱ ትልቅ ቨርቹ ነው ለኔ ለሚችል ሰው። ኮንሲስተንት የሆኑ ሰዎችን አደንቃለሁ። የሆነ ነገር ላይ ቶሎ ተስፋ ሳይቆርጡ ያንን ነገር እስከ መጨረሻው የሚገፉ ሰዎች ኮንሲስተንሲ ማተር ያደርጋል እና ለእኔ እንግዲህ ሀምብልነስ፣ ፔሸንስ እና ኮንሲስተንሲ በጣም ኪ ናቸው።